Umari tergab. Oman bidu bak ama koyuan bidu kabon. Oman bidu bak ama koyuan bidu kabon. Oman bidu bak ama koyuan bidu kabon. ምን አይነት የድድብና ጥግ ነው? ኢዲየት ነምበር 6 ብያለሁ። ኢዲየት ነምበር 6 ልጅቷን በግድ ታውቂያለሽ ብሎ መምታት አሁን ሴት ልጅን መምታት ወንድ ያስብላል? ወንድ አያስብልም። ሴት ልጅን መታ ጀግና አያስብልህም። በጣም ነውር ነገር ነው እኮ ሴት ልጅ አትመታም። ምን ማለት ነው ሴት ልጅን እጅ ማንሳት? በግድ እቺ ልጅ አላቅም አለች። ፌኔት እኔ የማውቀው ነገር የለም አለች። ወንድ የሆነ መጥቶ እኔን ያናግረኛል። ምንድነው እንደዚህ መንጨርጨር? ለምንድነው እንደዚህ መፍጨርጨር? እንደዚህ መሆን? ወንድ ከሆንክ እኔን መታ ወንድ ከሆንክ አናግረኝ። እኔን መታ ማናገር ነው። ምን ታድርግች ልጅ? ምንም የምታውቀው ነገር የለም እኮ። ምንም ያየችው ነገር የለም እኮ። የምታውቀው ታሪክ የለም እኮ። አውቃስ ቢሆን እንደዚህ ነው እንደሚጠይቀው? ራስ በራስህ እንደ ፖሊስ አወጣጣ በቃ በአንተ ቤት ድምጿን በኮምፒውተር አስተካክል አውቀዋል። መቼም አታውቅም። አሁን አንተ የበለጠ እንደዚህ የሚያደርግህ ነገር አንድ ሁለት እያልን ረመዳናችን አለቀ ማለት ነው። ረመዳናችን አለቀ። እንግዲህ አሁን ያለነው መጨረሻው ላይ ነው። ዋናው ረመዳን አኺር አሸራ ነው ያለነው። ዱዓ እንደራረግ ማለት ነው። ዱዓ መደራረግ አለብን። ወላሂ እውነቴን ነው የምነግራችሁ። ሁላችሁም ሐጅ አላችሁ፣ ሐጃችሁ ምን ልበላችሁ? አላህ Subhanahu Wa Ta'ala ሐጃችንን ያሳካልን ያ ረብ። ሽክርና ሐያት አይደለም እንግዲህ አላህ Subhanahu Wa Ta'ala ይሄን ብዙ ጊዜ እኔ የምናገረው እንደዚህ ነው። ለምን ሐያት አይደለም ሽክርና ሐያት አይደለም። እኔ ብዙ አረቦች ስለሚናገሩ ስለምሰማ ነው። አረቦች ምን ይላሉ መሰላችሁ? ጉል አልহামዱሊላህ አህመድ ረበክ هذا بلد نعمه هذا بلد نعمه ምናምን እያሉ እንትን ሲሉ ሰማለሁና በጣም ነው የምንነደው። ምን ሰራለህ ሀገርህ? ምን ሰራለህ? ያ اخي ما يستحي وجهه والله በጣም ነው የምናደደው እንደዚህ ሲሉኝና አልሙሂም አላህ Subhanahu Wa Ta'ala ከሽክርና ሐያት እናንተንም እኔንም ይገላግለን። ጉሉ አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ብያለሁ። ወንድማችሁ አንዋር ከች ብሏል። እኔ ለእናንተ ዱዓ ሳላረግ እህቶቼ ከሽክርና ሐያት እንዲወጡ እውነቴን ነው የምነግራችሁ። የሽክርና ሐያት ስለማይመጠናችሁ ማለት ነው። እና ደግሞ አንድ የምነግራችሁ ነገር አለ። ስደት ላይ እንደዚህ እየለፋሽ 2000 ሪያል ተቀብላችሁ ሀብታም እንሆናለን ወላሂ እንዳትሉ። ሀብታ አይገኝም እንደዚህ ለፍተሽ። አኽተል አዚዛ ትንሽ ሰራ አድርገሽ የሆነ መንቀሳቀሻ ብር ይዘሽ ገብተሽ ሀገርሽ ላይ እንደዚህ አርገሽ እግርሽ እስከሚፈነዳ እንደምትሰሪው አገርሽ ላይ ከሰራሽ እመኒኝ ያሰብሽበት ቦታ ትደርሻለሽ ማለት ነው። ወደ ቀጣይ ግን ሰብስክራይብ ላይ ያረጋችሁ ወንድማችሁን ማበረታቱት እንጂ አረብ ሀገር ሆኜ ሀብታም ሆናለሁ እንዳይመስላችሁ፣ የዋህ እንዳትሆኑ። ዑመርዬ እንስማው እስኪ ምንድነው ይዞት የመጣው? ሚስጥር አፈንድቷል። ስሙልኝ እንደሆነ አብረን እንከታተላለን። ላይክ ሰብስክራይብ ማድረጋችሁን አትርሱ። ጉዳዩ እስቲ መጀመሪያ ቪዲዮ ነው ላይክ ሰብስክራይብ ገለይ ሰነት ዋንተ ኩቱ ደበለሚ አስጎደኒ አጭጎደኒ አከምቤ ከም ኤኙማና መሰናለች አሪ ኤኖ ህሪዮኒ አዩዳ ኤኙ ወጣን እስኒስ በረጅተኒ ቤክቱ አዩን ህሪያ ነጀላ ዶከተኒ እንቀብዱ ወለማ ገለቲ ነምቤካ ወደሳኒዩ ወሊኑን ጉደዴ ዋንቴ ነምቤካ ጆሌ ገንደ ቶኮቲ ስሪ ቤክተኒ ስኒስ ከነጀቹ ሶ gara biraa deemame iddoo biraatti deemanii nama biraa fidanii yookiin jibsiisuu ta'e hin argine. Hiriyoota ayyuu immoo ani bareechine. Hiriyoota ayyuu ani beeku keessa yeroo hunda ayyuu biratti argu keessa isinis argitan keessa feeneeti nama tokkodha jechuudha. So sagalee ምንድነው እያለ ያለው ነገሮችን ወደዛ አድርጎ እኔ ማለት ነው ዑመር ነገሮችን ወደዚህ አድርጎ ድምጽ የተላከለት ሴት እኔ ያዩን ጓደኞች በአጠቃላይ አቃቸዋለሁ። ያዩ ጓደኞች ማን እንደሆኑ አብረን ነው የምንውለው፣ አንድ ሰፈር ነን። ማን እንደሆኑ ጓደኞቿ እነማን እንደሆኑ በደንብ ነው ማውቀው። ስለዚህ ከጓደኞቿ አንዷ ደግሞ ፌኔት ነች፣ አጠገቧ ያለችው ልጅ ማለት ነው። ስለዚህ ፌኔት ምን አደረገች?
እስቲ ቪዲዮን ነው ሰገሌ ኤኙ ኡመሪፍ ኤርገሜ ሰና ጋፈን ረድዴቤ ደቂፈቱ ኮፕተረረት ገልቼ ይቆ ሰነራ ካሴ ጋፈን ደቂፈቱ ፌኔት ሰገሌ ከይፈታ ምን አለ ኮምፒውተር ላይ አስገብቼ የተላከውን ድምጽ ኮምፒውተር ላይ አስገብቼ በደንብ ተከታትዬ አስተካክዬ ስሰማው ድምጹ የፌኔት ነው ያንቺን የሆነው። ስለዚህ ድምጽ የላኩት ድምጽ እኔ ያወጣሁት ሚስጥር ማለት ነው። አዩና ወቢ የፍቅር ግንኙነት ሳይጀምሩ አይቀርም የሚለውን ሚስጥር ያወጣሁት እኔ ከፌኔት ነው። ፌኔት ሰታይ ነው ያወጣሁባት እያለ ነው። ድምጹን የሰጠሽው አንቺ ነሽ። በመጀመሪያ ሲጀመር ማለት ነው ሲጀመር ሌባናት ልጇን አታምንም ይባላል። የሆነ ነገር ባይኖር አንተ ጋር የሆነ ነገር ባይኖር እንደዚህ የሚያደርግህ ነገር ምንድነው? እቺ ልጅስ ምን አደረገች? ሰው አያቀኝም እንዴ? አያቀኝም አይባልም። አላውቀውም እንጂ አያቀኝም አይባልም። አንተ በምታውቀው አዎ ጓደኞቿ ብዙ የተወሰኑ ናቸው አውቃቸዋለሁ ልትል ትችላለህ እንዴ? ሰው አያቀኝም ይባላል እንዴ? ብዙ ሰዎች በዙሪያ አሉ። ይሄ ማለት አንተ እንድትጠረጠር የበለጠ አሁን እንድጠረጥርህ ነው እያደረክ ያለው። ይሄ ንግግርህ ራሱ በደንብ ጠንቅቄ ነው የማውቀው። አሁን እኮ ባለትዳር ሆናለች፣ አግብታለች። ንገረኝ ካልክ እኮ አዩ አግብታለች። አሁን አንተ የምትከታተላት የምትጠብቃት ልጅ አይደለችም። ባለትዳር ሆናለች፣ ራሷን ችላለች። ምን ማለት ነው ይሄ? እስቲ ቪዲዮን ሌላ እንስማ። ምን አለች? ኡመርን አምጣውና እስቲ ይሄን ድምጽ ፌኔትን ይላከችልኝ ብለህ ማስረጃውን አንጣ። ኡመርን አምጣና እሱ ያኔ ይናገር፣ ያኔ መልሱን ሰጣለሁ፣ እኔም ማውቀው ነገር የለም እያለችው ነው። እሱ ግን እንቃርቦት ምንድነው የሚለው? በተላከ ሰዓት በደንብ የላክሽበትን ቁጥር ምናምን አድራሻ በደንብ አውቄያለሁ። የት ነው ያወቀው? እሺ በዚህ አጋጣሚ አሁን ዩቲዩብ ላይ ሰው ትላልቅ ሰዎች አሁን ጭራሽ በቃ አሁን እነ ሰይድ ወደ በጣም ብዙ ዩቲዩብ ነው ያለው። ሰይድ ማለት በጣም ብዙ፣ ሱመያም 3 4 ዩቲዩብ 5 ዩቲዩብ አላት ማለት ነው። ቢዝነስ ነው እየሰራች ያለችው። ሁሉም ቢዝነስ ነው የሚሰሩት። ሱመያ ሁለት አዲስ ከፍታ ወዳው ስትለቅ ወደ ስንት ሺህ ሰብስክራይብ አድርጋችኋታል። እኔ ወንድማችሁ ግን ለምን ነው ሰብስክራይብ ማታደርጉኝ? አልহামዱሊላህ 20 ሺህ አስገብታችሁኛል። እውነት ለመናገር ያረጋችሁኝን አይደለም እንድታውቁ የምፈልገው ነገር ያላደረጋችሁ ግን እኔ ወንድማችሁ ስደተኛ ወንድማችሁ ብታበረታቱኝና ሰርቼ እንትን ብል ምን ችግር አለው? እንግዲህ እነሱ አልሙሁም በነገራችን ላይ እነዛም እዛም የሆኑ ቢዝነስ ነው እየሰሩት ያሉትና እኔንስ ለምንድን ነው ማታበረታቱኝ? ብቻዬን ስለመጣሁ ነው፣ ከዚህ እንትን ስላልል ነው፣ ነገራቶች ስላቀቡኝ ነው፣ ወላ ምንድን ነው? ሲሹክ በሉኝ እስኪ። እውነቴን ነው የምነግራችሁ። ሱመያ አሁን በቀን 10 ዩቲዩብ ብከፍት ሰብስክራይብ ታደርጓታላችሁ። ሰይድም እንደዛው። ታዋቂ ሰዎች ሙሽ እነሱ ሰብስክራይብ አድርጉ ብለዋችሁ እናንተ ወዳጁ ታደርጋላችሁ። እኔ ግን ሰብስክራይብ አድርጉ እንኳን እያልኩኝ ይሄው ሮመዳን ሳይገባ በፊት 20 ሺህ የገባሁኝ አሁን ለጥ ብሎ እዛው ያለበት ነው የሚነቃለቀው። ያ ኢላሂ ሲቀጣይ እንስማ አውና እስቲ ይሄን ድምጽ ፌኔትን ይላከችልኝ ብለህ ማስረጃውን አንጣ። ኡመርን አምጣና እሱ ያኔ ይናገር፣ ያኔ መልሱን ሰጣለሁ፣ እኔም ማውቀው ነገር የለም እያለችው ነው። እሱ ግን እንቃርቦት ምንድነው የሚለው? በተላከ ሰዓት በደንብ የላክሽበትን ቁጥር ምናምን አድራሻ በደንብ አውቄያለሁ። የት ነው ያወቀው? አንተ ጠንቋይ ትቀልባለህ? በምን አወቅ? እንዴት ልታውቅ ቻልክ?
ሲጀመር ተላከልኝ ድምጽና የሷ ድምጽ ፈጽሞ የማይገናኝ ነው። ድምጹን ተመልሳችሁ አዳምጡት። ምንም አያገናኘው። እኔ ልናገር የምፈልገው ምንድነው ሌላ ቪዲዮም አለ። ይሄን ኡመር ይተደረገ ምን አይነት የድድብና ጥግ ነው? ኢዲየት ነምበር 6 ብያለሁ። ኢዲየት ነምበር 6 ልጅቷን በግድ ታውቂያለሽ ብሎ መምታት። አሁን ሴት ልጅን መምታት ወንድ ያስብላል? ወንድ አያስብልም። ሴት ልጅን መተህ ጀግና አያስብልህም። በጣም ነውር ነገር ነው እኮ። ሴት ልጅ አትመታም። ምን ማለት ነው ሴት ልጅን እጅ ማንሳት? በግድ እቺ ልጅ አላቅም አለች። ፌኔት እኔ የማውቀው ነገር የለም አለች። ወንድ የሆነ መጥቶ እኔን ያናግረኛል። ምንድነው እንደዚህ መንጨርጨር? ሴቶች ለምንድነው እንደዚህ መፍጨርጨር? እንደዚህ መሆን? ወንድ ከሆንክ እኔን መተህ፣ ሴት ልጅ የሚመቱ ወንዶች ግን አጨካከናቸው። እኔን መተህ ወንድ ከሆንክ አናግረኝ። እኔን መተህ ማናገር ነው። ምን ታድርግ እቺ ልጅ? ምንም የምታውቀው ነገር የለም እኮ። ምንም ያየችው ነገር የለም እኮ። የምታውቀው ታሪክ የለም እኮ። አውቃስ ቢሆን እንደዚህ ነው እንደሚጠይቀው? ራስ በራስህ እንደ ፖሊስ አወጣጣ በቃ በአንተ ቤት ድምጿን በኮምፒውተር አስተካክል አውቀዋል። መቼም አታውቅም። አሁን አንተ የበለጠ እንደዚህ የሚያደርግህ ነገር ችግር አለብህ ማለት ነው። ችግር የሌለበት ሰው እንደዚህ ያው ነው። ችግር ስላለብህ ነው። ችግር ባይኖርብህ እንደዚህ አትሆንም። በአንተ ላይ ችግር እንዳለብህ ነው የተረዳ ነው። ተመልካቾችስ ኮሜንት ላይ ጻፉልኝ። ይሄ ሰው ጤነኛ ቢሆን እንደዚህ አያደርግም፣ እንደዚህ አይሆንም፣ ሴት ልጅ አይመታም። በተደጋጋሚም እየተደወለብኝ ነው። እየደወልክ ነበር፣ ስታወራ ግን ሌላ ወሬ ነው። እየሰደብከኝ ነው። እኔ ምላሽ አልሰጠውም። ምክንያቱም በኮንፊደንስ ነው የምጓዘው። የማገኘውን ነገር አሁንም ወደፊትም የሚገርም ነገር ማለት በዙሪያ በአንተ ዙሪያ ራሱ ሰው አለኝ። ፌኔት ገረመሌ ምናምን ብለህ ያዩን አትፈልግ። በአንተ አጠገብህ ሰዎች አሉ። እያንዳንዷ እንቅስቃሴን ያንተን እያንዳንዷን እንቅስቃሴ ለኔ የሚያደርሱ ሰዎች አሉ። ብቻዬን እመስልሃለሁ እንዴ? ስታስበው ብቻዬን አይደለሁም። ብዙ ጓደኞች አሉ። ብዙ ጓደኞችም ያሉኝ በደንብ የሚተማመኑብኝ ማንነቴን የሚያውቁ ጓደኞች አሉ። ዞር ብለህ ብትፈልግ የኡመር ጓደኞችን እንዲህ ነው። አልሙሁም ማለት ነው። ውድ የስደት እህትና ወንድሞቼ አላህ ካላችሁበት ያ ረብል ዓለሚን የተሻለ ህይወት ይስጣችሁ። ጉሉ አሚን። እሽክርና ሀያት አይደለም። አላህ ከሽክርና ሀያት ይገላግላችሁ። ጉሉ አሚን። እውነቴን ነው የምነግራችሁ። እሽክርና ሀያት እንዳይመስላችሁ። ወላሂ ሀያት አይደለም። አላህ ይገላግላችሁ ያ ረብ። በራህመት በዝነት በሲፈት በቃችሁ በለን። እኛ ኢትዮጵያኖችን ማንም ይሁን እኛ ካለበት ጭንቅ ካለበት መከራ ካለበት ስቃይና ችግር አላህ ይገላግለው። ምክንያቱም አላህ ሊሰጠው እኛ ምን አሳሳልኛ? እናንተም ለእኔም ዱዓ አድርጉ። እኔም እንግዲህ ከምትወዱት ከልጆች ከቤተሰብ ከባልሽ ጋር ጊዜሽን ማሳለፍ እንጂ የመዳም ኩሽናን በማረጥረጥ ጊዜያችንን እንጨርስ። እኔም እናንተም አላህ ይገላግለን። ጉኑ አሚን ያ ረብል ዓለሚን። ግን ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በራሴ ቪዲዮ በእንትኔ እስከምመጣ ድረስ ኢንሻአላህ አንድ ቀን ሰርፕራይዝ አደርጋችኋለሁ በቅርብ አላህ ካለ። ሰላም አለይኩም ወራህመቱላህ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።